ነገር ቀብ የሚል ነገር ያመጣል። አዎ እንደዚህ ነው። ሰላም ጤና ይስጥልን። ዛሬስ ምን አይነት ስልኮች ያሉ በተለያየ ቦታ ላይ ከሚሰራጩት አንዳንድ የሚያመልጡ ስልኮች መካከል ያገኘነው እና አካፍላችሁ አብራችሁን ቆዩ። እንደዚህ ልክ ነው። ሁሉም ችግር የኔ ነው ይላል። ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ የሚል ነገር ያመጣል። አንተስ እንደዚህ ነው ልክ ነው። ሁሉም ችግር የኔ ነው ይላል። ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ የሚል ነገር ያመጣል። አንተ እሱ አይመራው መምራት አይችልም። አንተ እሱ ትርምሱ እንደቀጠለ ነው። በዛም በዚህም ላይ መተራመስ ነው፣ መጣላት ነው፣ መባላት ነው። እንግዲህ በተለያየ ቦታ እንደምናየው እሱን ታውቀው እንዴ አንተ ባህሪውን ታውቀው እስክንድር ማለት እብድ እኮ ነው እንዴ። እስክንድር ማለት እብድ ነው። ምንም ነገር አጠብቁ ከእስክንድር እብድ ነው ይለናል። ይሄ ሰውዬ ደግሞ ምን ትላላችሁ ወንድሞች? እስክንድር እንዴት ነው? የእስክንድር ደጋፊዎች እስክንድር እብድ ነው። በእብድ የሚመራ ድሮም ያው እብድ ነው። ሁሉም እብድ ነው። የእብድ ምርጫ ምንም ጤነኛ የለም። መነሻና መዳረሻውን የሚያደርገውን ነገር እንኳን ውጤቱን የማያስታውል ምን አድርጎ ምን ሊያገኝ እንደሚችል በዚህ ልክ የታወረ እብደት የተሞላበት ሂደት ነው። ሁሉ ምን ከዝንጀሮ ቆንጆ ማንን ይመርጣሉ ነው ነገሩ። ተቸግረን ያለን እኮ እሱ ታማኝ ነው እንጂ አካሄድ አይችልም። ድንገው ዳቦ ነው ታዲያ የማይመለሰው እኮ ነው። እና ቸግረናል በጣም እንደዚህ ማለት ከና ራሱ እኮ መረጃ አለው ማለት ነው። የማን ነው አሳየ ደረግ የጻፈውን አይተዋል። ምን ብሎ ነው አፋዳር ፈርሷል አለ። የሚመራው አለ ያው የሸዋን ብቻ ነው ምናምን ነው አለ። እና ይሄ ጎንደር ጠቅላይ ግዛት እንኳን ምናልባት እሱ ይመራቸው እንደሆነ እንጂ እስክንድር አይመራውም አለ። ማን ይመራቸዋል እንደሆነ ጌታ ነው። አዎ ጌታ ይመራቸው። ጎንደር ጠቅላይ ግዛት ዝራው ይመራቸው እንደሆነ እንጂ እስክንድር ግን አይመራውም አለ። እንጃ ሸዋ እኛ ቸግረን ያለን ግልጽ ነገር አሁን እንደ ጎንደር ጠቅላይ ግዛት ወይ ከዚህኛው ወይ ከዚህኛው በጣም ቸግረን ያለ ሰውየው ይሄን ስራ ስትለው አይሰራ ያው ፖለቲካዊ ስራ ስለሆነ ብንድረስ ተቋም መሰረት እንደት ማለት የሱስ አዘጋጀን ብዙ ስራዎችን ሰርተናል። እንደምታውቀው ተቋሙ የተመሰረተበት ተቋም መፈስ የለበትም ከሚል አኳያ ተሆነ ሰገር ሰውየውን እኛ ምናምን ሰውየውን ሪፎርም ማድረግ ነው። በቃ የተሻለ ሰው ወደ እስላም ጣፋሽዋም ካለ ከዚያም ካለ ጠንካራ ኢነርጂቲክ የሆነ ወጣት ወደ እስላም ማምጣት ብለን እንደምናምነው የዚህኛው ኃይል ከወያኔ ጋር ንክኪ ያለው የነዘመነ ክንፍ የሰለበው በሆኑ ነው እንጂ እንደ ፖለቲካሊ እየገመገመን ያለ ነው። ኦልሬዲ እነዘመነ የሰለቡት ነው። ሁለተኛ በእኛ ሰዎች ላይ በጣም አቅም ያላቸውን ሰዎች ላይ መጥፎ ኢሜጅ እንዲፈጠር አድርገዋል። ወጣላለ ሶስተኛ በዚህ ትግል ላይ ወያኔዎች ገብተውበታል። አስተባባሪዎች ላይ እርምጃ ያልወሰደ የፋኖ ኃይል አይሸንፍም። ከነሱ ጋር በጋራ ለመስራት የሚሞዳሞድ ኃይል ሰራዊት ያስበላል። ወልዲያ ከተማ ላይ እርምጃ ሲወሰድ እብድ ብዙ ማለት እኮ ነው። ማንም ከዛ ይነሳና አስተባባሪዎች ላይ እንደዚህ በሉ፣ በዛ መንገድ ዝጉ፣ ወደዚህ ሂዱ። አፍ ያለው ሁሉ የሚያወቀው አሳፋሪው የጃዊሳው የጥፋት አውድ የጥፋት የእልቂት መድረክ ስር ሰምተን አናውቅም። ፋኖች ይገባሉ፣ ኦፕሬሽን ሰርተው ይወጣሉ። ጠንከር ያለ እርምጃ ሲወሰድ አይተን አናውቅም። ማን ተመቶ ያውቃል? ማንም። ደሴ ከተማ በተመሳሳይ፣ ደብረ ማርቆስ በተመሳሳይ፣ ፍኖተ ሰላም፣ ደብረ ታቦር፣ ጎንደር፣ ደብረ ብርሃን ከከተማ በ2 ኪሎ ሜትር ርቀት ነን፣ በ1 ኪሎ ሜትር ርቀት ነን ደግሞ ሊለን ይፈልጋል። ግን እያስተባበረ ያለው የሚሊሻ ጽሕፈት ቤት ኃላፊ ሲመታ አይተን አናውቅም። የፖሊስ ኮሚሽነር ሲመታ አይተን አናውቅም። ከተማ ከንቲባ ሲመታ አይተን አናውቅም። አስተማሪ እርምጃ ሲወስድ ሰምተን አናውቅም። ስለዚህ የኢትዮጵያ እናቶች አማራ እናቶች ማልቀሳቸው ይቀጥላል ማለት ነው። የፋኖ ኃይል እዚህ ላይ ጠንከር ብለን አስተያየት የምንሰጥበት ጉዳይ ነው። እነዚህ ላይ እርምጃ ካልወሰድክ አንተ ላይ ጥርጣሬ ያለን ማለት ነው። ከአገዛዙ ጋር በአንድም በሌላ መንገድ በእጃ ዙር የሚሰራ አለ ማለት ነው። መዋያ ማደራቸው ይታወቃል። ህዝብ አይደል የመረጃ ደህንነቱ የፋኖ ራሱ ካዋቀረው በተጨማሪ ህዝብ ነው የመረጃ ደህንነቱ። ስለዚህ ከህዝብ ጋር ተናቦ እነዚህን
ወጣቶችን የሚያጨልሙትን ጠንከር ያለ እርምጃ ካልወሰደ ማን ላይ እርምጃ ይወስድ? ምስጋና። ስለዚህ ባዶ ቀደዳ እየመጣ ብትናገር የሚሰማ የለም። መከላከያን ብትገል ትርጉም የለውም። አድማ ብተናን ብትመታ ተራውን ወታደር ትርጉም የለውም። ሲያዙ እኮ ጭብጦ ናቸው። ምንድን ነው እያሉት? ተገደን ነው እየመጣን ያለው ነው እያሉ ያለ ተገዶ ደግሞ ወታደራዊ ማሰልጠኛ ጣቢያ እየገባ እንደሆነ እያየን በምን ቋንቋ እንናገር? አንዳንድ ጊዜ እኮ ሚዲያ ላይ መሆናችን ራሱ ረስተን ሁሉም ነገር እየተናገርን ነው። ህዝቡስ እንዴት ልጆቹ መጠበቅ ያቅተዋል? ይሄ ሁሉ ግፍና በደል እየተፈጸመ እንዴት ገንፍል ብሎ በተመሳሳይ ቀን ያኔ የከተማ ከንቲባ ቢሮ ከየትኛውም ከተማ ህዝብ ይመጣ አይበልጥ ማለት እንዳትቀየሙኝ፣ ያው ትግሉ የገባቸው ነገር ግን ደሴ ቁጭ ብለው ደግሞ አዲስ አበባ ተቀምጠው አቀባበል ያደረጉልን የሆነ አናቅም እየጠበቅናችሁ ነው እያሉ ለምን እንደሚጠብቀኝ አዲስ አበባ ከገባሁ 4 ኪሎ አቀባበል ያደረግልኝ ይሁን አላቅም። እየሞተ ያለው እየተዋደቀ ያለው ገበሬና የገበሬ ልጅ ይሄንን ምንም ዋጡ ሁላችሁ እንደው ከከተማም እየወጣን የመጣ ነው። ከገጠር ያለው የገበሬ ልጆች ነን። እንደው ከስንታን እንደው ከከተማ አሁን ከአሜሪካ መጥቶ እየከፋፈለን ያለው እስክንድር ነጋ ነው። እስክንድርም ታገር አመጣን አይደለም። ጥሩ የፖለቲካ አስተሳሰብ ያለው ነው። ተዋጉ ተፋቱ የሚል ሰው አይደለም። ለሱን ተቃዋሚ ለሆኑ ሰዎች በሙሉ በድል ያስራሉ። እናገኛለን፣ እንወያያለን። ደት የሚያስብ ሰው ነው። አንድ ጋር ክፋት ተናግሯል። እርስ በርሳችን ፋኖ ለፋኖ እንድንዋጋር መክሮ አቅጣጫ ሰጥቶናል። አንዳንድ የፋኖ ኃይሎች ሚዲያ ገዝተዋል። ልምድ ያላቸው ሚዲያዎችን የመግዛት እነሱን የማይመስል ተቋም የማውገዝ በሚዲያ ግዥነት ሚዲያ ላይ የፋኖ ግዥነት አላዋጣቸው ሲል የሚዲያ ግዥ የገባዋሉ። እነዚህ ማረፍ መቻላቸው ይታወቃሉ። ማን ምን እያደረገ እንደሆነ በምን ቋንቋ እየተናገረ እንደሆነ ይታወቃል። መሬት ላይ ያላሳካውን ድል በሚዲያ ልታሳካው አችልም። ይሄ በግልጽ ነው መናገር ብቻ። በሚታይ በተጨበጠ መረጃ ግን ህዝቡ ጠጥቶታል። ዛሬ እየታገለው ዛሬ እየተኮሰበት መሬት ላይ ያልቻሉትን በሚዲያ ወረራ ግን ሊያሳብታቸው። ይህም በግልጽ መናገር ነው። አንዳንድ ኮሮች እኮ ከድርጅቱ በላይ ገንዘብ ያላቸዋል። አንተ የመሰረትከውና ያቋቋምከው ድርጅት ከምን ደርሷል? በአግባቡ መምራት ማለት ከግለሰቦች ጋር በመጋጨት ጭምር ያንን ተቋም ፍርስ አይደለም ወይ ተብሎ ቢጠየቅ መልስ የለውም። ማችሁን ታወጣላችሁ። አማራ ፋኖ አንድ አይሆንም። የአማራ ፋኖ ትግል አንድ ወደ አንድነት አይመጣም። በድፍረት መነጋገር አለ። ፕሮግራሙ ምንድነው? ነጭ ነጯን ምንድነው የምንነጋገረው? እውነት ስንነጋገር ይሄንን ድምፄ ይሄን ቃሌን ተቀብላችሁ ይሄንን ቃሌን ወስዳችሁ ልትከሱኝ ትችላላችሁ። ነጭ ነጯን ባዶዋን ትወቅሱኝ ትችላላችሁ። ልትተቹኝ ትችላላችሁ። እውነቱ ይሄ ከኋላችሁ ያለው ኃይል ይናዳል። እግዚአብሔር ምስክሬ ይናዳል። ወላዲት አምላክ ምስክሬ ይናዳል። የእነ ስታሊን ድጋፍ በዛ በኩል ሙከራ አጥተው ወያኔዎቹ ኢንቨስት እያደረጉ ገንዘብ እያፈሰሱ ለመከፋፈል እንደርስበታለን። ደግሞ እደርስበታለሁ። እግዚአብሔር ምስክር ይደርስበታል። የወያኔ አቃጣሪ የወያኔ ገረድ የነበራችሁ ስለሆናችሁ እደርስበታለሁ። ይህን በማድረግ ትግላችንን እንቀጥላለን ማለት ነው። አርበኛ ከፍያለው ደሴ ለመግደል ፕላን ሲያደርግ የደህንነት መስሪያ ቤቱና ያንን ተልዕኮ ለማስፈጸም ደግሞ አሁንም ደግሜ ይነግራቸዋል። የአርበኛ ከፍያለው ደሴን መገደል በተራ ሁኔታ እዛው ካሉ አጠገቡ ካሉ ሰዎች ጋር በተፈጠረ አለመግባባት አይነት ብቻ አድርጋችሁ የምታስቡ አካላት ተሳስታችኋል። ዲዛይን የታቀደው የብሔራዊ መረጃና ደህንነት መስሪያ ቤት ውስጥ ነው። እከሌ ተብለው ታቅደው እነሌ መገደል አለባት። ሀብታሙ አያሌው በቃ በሁሉም አለች ታውቋለች። ብሔራዊ ደህንነት ገብታም እዛ የሚሰሩትን ሁሉ ታውቃለች። እርግጠኛ ናት ይመስለኛል። ሁሉ እኮ አይደለም እርግጠኛ፣ በሁሉም ነገር ላይ እርግጠኛ፣ በሁሉም ቦታ ላይ የሚገኝ ምን አይነት ብቃት ነው ሀብታሙ አያሌው? ያዋለኝ ይላል የጎጃም ሰው። ለሚያሳዝነው ለሀብታሙ ለሚመስል ለሚይዘው ለሚጨብጠው ሰው ሆኖ ተፈጥሮ ከሰው በታች ሆኖ ለቀረው ኢትዮጵያዊ ሆኖ ተፈጥሮ ኢትዮጵያን ለማጥፋት ለሚሰራው ሰው ሲያዝን ያዋለኝ ይላል የጎጃም ሰው። አስቀድመን እነከሌን ማጥፋት አለብን ብለው ወስነው በፕሮግራም ነው እየሄዱበት ያለው። አብዱ ሁሴን የሚባለው አካል ኮሚኒኬት ሲያደርግ ፈቃዱ የሚባለው አካል ያ ቃል በዚህ ሁኔታ ውስጥ እጁ አለ። ማንን ከማን ጋር እንዴት ኮኦርዲኔት ማድረግ እንዳለበት፣ እነዚህ መረጃዎች እንዴት መውጣት እንዳለባቸው፣ እንዴት መበተን እንዳለባቸው በሙሉ የሲሳይ ቶላ የሚሰሩትን የደህንነት መዋቅሩን ስራ በሚገባ እየፈጸመ ያለን የሚታወቅ ነው። ይሄ
ከፍ ያለውን በለው ያው ባንተ ሌሎችም ጀግኖችን ለማጥፋት ነው። እንኳን ይሄ የጃዊ ሰው የመጨረሻው አማራ ክልል ላይ ጀግና የተባለውን ጦርነት እያወጁ ለመግደል የሚደረግ ነው። ይሄንን ጉባኤ ኢትዮጵያ በተደጋጋሚ አውርተናል። የሚሰማ ብቻ ነው ያጣው። እኔ አሁን ይሄን ሰሞኑን ዝም ያልኩት እስኪ ሰው ጫጫታውን ይቀጥል። ኢትዮጵያ ግን እኛን የምናሻግረው ሰው ሲናገር ስለሚታወቅ የሚነገሩ ነገሮችን በደንብ እያጠራሁ መስራት ያለብኝንም እየሰራሁ ስለሆነ ዙሪያው ያለው ጫጫታ ሁሉ በጉባኤ ኢትዮጵያ ያው የጥላት ክንፍ ይመታል። ወያኔም ሻቢያ ማንም ይንጫጫ ልክ ልኩን እንደሚይዝ እርግጠኛ ስለሆንኩ ነው ለመታዘብ ዝም ብዬ እያየሁ ያለሁትና ይሄ ከፍ ያለው እንትን ለማለት ምናምን ባንዳ ያልሆነ ሰው ይገደላል። ባንዳ አገር ሻጭ ወራዳ የሆነ ሰው ብቻ ነው ለምንም እንዳይጠቅም ሆኖ እንደነ ሌሎች እንደነ ዘመነ እንደነ መሪ ወዳጆ ምናምን የሚባሉት እድሜያቸው የሚረዝመው። ባንዳና ካዲ ከሆኑ የኢትዮጵያ ጠላቶች ያስጠብቋቸዋል። ባንዳ ካልሆኑና ተሳስተው ገብተው ሲነቁ ለመውጣት ወይም ወደ እውነት ለመመለስ ሲሞክሩ ግን ጦርነት ይቀሰቅሱና ከጀርባ ይገሏቸዋል። ይህንን ቅማንትና አማራ ብለው ካሉት ጀምሮ ባለፈው በህዋት ወረራ ጊዜ ሁሉ ጀግኖች በአብራራው ጥይት ከጀርባ ይመታሉ እያልኩ የማወራችሁ ነው። አሁንም ጀግና ከሆነ ይህን የሚቃወም ሰው ካለ ይገደላል። ከሃዲ ባንዳ ከሆነ አይሞትም፣ እድሜው ይረዝማል። ሞቶም ቢሆን አለ እየተባለ ይቀጥላል። ኮሎኔል ጌትነት አዳነ የኢፌዴሪ መከላከያ ህዝብ ግንኙነት ዳይሬክተር ምላሽ ለመስጠት ፈቃደኛ ስለሆኑ በመጀመሪያ ደረጃ በመከላከያ ሚዲያ ስም ምስጋናችንን እናቀርባለን።